أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ثم إن ربك للذين هاجروا من بعد ما فتنوا ثم جاهدوا وصبروا إن ربك من بعدها لغفور رحيم. يوم تأتي كل نفس تجادل عن نفسها وتوفى كل نفس ما كسبت وهم لا يظلمون. وضرب الله مثلا قرية كانت آمنة مطمئنة يأتيها رزقها رغدا من كل مكان فكفرت بأنعم الله فأذاقها الله لباس الجوع والخوف بما كانوا يصنعون. ولقد جاءهم رسول منهم فكذبوه فأخذهم العذاب وهم ظالمون. صدق الله العظيم. السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكل وشنا. دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس يستمر ቆይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዞ ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ፣ በሐዲስ፣ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። السلام عليكم ورحمة الله تعالى وبركاته. كبراتنا كبراني من بر تي في مال القرآن بيتسبوت እንዴት ናችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ሳምንታዊ የቁርአን ወይም ከቁርአን ጋር ተያያዥነት ያለው ከቁርአን ጋር የተሰኘው ፕሮግራማችን ጀምሯል። አመታት ተቆጥሯል። ፕሮግራማችን ከተጀመረ እንግዲህ ፕሮግራማችን ላይ እንደ ሁሉ ጊዜው ሐሳብና አስተያየት ካላችሁ በ9282 ኤምኪውን በማስቀደም ወደኛ አድርሱ። ሐሳባችሁን እስካሁንም ድረስ ያሻገረን طيب ሁሉ ጊዜ እንደምናደርገው እንግዲህ እናንተን ከቁርአን ጋር ያቀራርባሉ፣ ቁርአን የበለጠ እንድንረዳ በትንሹም ቢሆን መልእክቱ እንዲደርሰን ያደርጋሉ ብለን ያሰብናቸውን ቁርአናዊ መልእክቶችን ወደ እናንተ እያደረሰን ነው ቆይታ እያደረግን ያለነው። ኢንሻአላህ ተዓላ እንግዲህ በባለፉት ሳምንታት እያየነው እንደነበረው ስለ ሸይጣን ዛሬም እናያለን። አልጨረስንም። በነገራችን ላይ ቁርአን ውስጥ ካሉ የተለዩ ባህሪያቶች መካከል ወይም ቁርአን ካለው የተለዩ ባህሪ መካከል የፈለጋችሁትን ርዕስ ወስዳችሁ የፈለጋችሁትን ማለት ማንኛውም አይነት ርዕስ ቁርአን ይዳስሳል ተብሎ የሚታሰብ አክሽን የማይዳስሰው ነገር የለም። ርዕስ ወስዳችሁ ቁርአን ውስጥ ስትፈልጉት ሙሉ ቁርአን ስለዛ ርዕስ የሚያወራ ይመስላችኋል። በቃ በጣም ነው አሁን ስለ ሸይጣን ለእናንተ ፕሬዘንት ለማድረግ ተማሪዎችን ለማስተማር በተለያዩ ፕላትፎርሞች ሰዎችን ለማስተማር ብዬ ሳይ በቃ
ኦልሞስት ቁርአን ሙሉ ስለዚህ ጠላት እያስጠነቀቀን ይመስላል። ወይ ስለዚህ ጠላት በዳይሬክትሊ ነው በቀጥታ ነው የሚያስጠነቅቀን፣ ወይ ደግሞ የዚህ ጠላት ባልደረባ የሆኑ ሰዎች ምን አይነት ስራ እንደሚሰሩ ነው የሚነግረን። በቃ አይወጣም ከዚህ። ከዛ ሌላ ራስ ደግሞ ስትሄዱ ሙሉ ቁርአን ስለሱ ራስ ደግሞ ስለዛ ራስ ደግሞ የሚያወራ ይመስላችኋል። የቁርአን እንደው ተአምራዊነቱም ይመስለኛል። አላኩል ሐሊን በባለፈው ሳምንታት እንግዲህ የተለያዩ ሐሳቦችን እያየን ነበረ። የእውነት ሊጠቅሙን የሚችሉ ሸይጣንን እንደው ከተራ ዝም ብሎ ፍጡርነት ያለፈ በጣም አደገኛ ፍጡር እንደሆነ ምን ያክል ህይወታችን ላይ ያሉ ዲቴል በየቀኑ መንፈጽማቸው በጣም ሽርፍራፊ ትንንሽ ነገሮች ላይ እንኳን ሸይጣን እንዳለ በደንብ ሊያስረዳ በሚችል መልኩ አይተን ነበር። ኢንሻአላህ ሌሎች ደግሞ ሐሳቦችን ዛሬ ምንመለከት ይሆናል ማለት ነው። ሌላኛው እንግዲህ የሸይጣን ስትራቴጂ ተብሎ የተቀመጠው ቁርአን ላይ አልኹዝላኑ ወተብሪአ ነው። ኹዝላንና ተብሪአ ማለት መክዳትና ጥሎ መፈርጠጥ ማለት ነው። እኔ አይመለከተኝም ብሎ ተበሩዕ ማድረግ ማለት ነው። የሆነ ነገር ውስጥ ከሆነ አካል ጋር ለምሳሌ ማንኛውም አይነት የሆነ አደገኛ ነገር ቦታ አደገኛ ቦታ ላይ አደገኛ ነገር ላይ እናንተ ማያስደስት ቦታ ላይ ልትገኙ ይችላላችሁ። ግን ያ ሰው ከጎን ያለ ብላችሁ ስታስቡ ያግዘኛል፣ ይረዳኛል፣ ብቻ ከዛ ቦታ እንደወጣ የሆነ ሰዋዊ የሆነ እገዛ ያደርግልኛል ብላችሁ ታስባላችሁ። ሸይጣን ያባብላችሁና ወይም ያባብለንና ከዚያ በኋላ የራስህ ጉዳይ ብሎ ጥሎ የሚሄድ ፍጡር እንደሆነ አላህ Subhanahu Wa Ta'ala በተለያየ ቁርአን አያዎች ይነግረናል። وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم فأخلفتكم وما كان لي عليكم من سلطان إلا أن دعوتكم فاستجبتم لي فلا تلوموني ولوموا أنفسكم إلى سبحان الله. قريد دنيا لاي سوت بل يريد الإنسان ليفجر أمامه بلو الله سبحانه وتعالى عند قلت سوي في اللفيت بالله منقد اسك مجرشው ድረስ فجور ሊያምጽ ለምሳሌ የሆነ ዝሙት በር ሲጀምር በዛ በኩል ሊፈጸም የሚችልን حرام ነገር በቅርብ ቆይ ተናል የኔ ፒስቲን ፋይል አይተናል። ሰው حرام ነገርን ለምሳሌ ዝሙትን ሲፈልግ እስኪ ድረስ ሊል እንደሚችል ማለት ነው። እንዴት በቃ ሰው ህፃናት ልጆችን እንዲህ ኢሽቲሃ ሊያረግ ህፃናት ልጆችን ለحرام ነገር መፈለግ ብቻ አይደለም ቢሆን እነሱን ማሰቃየት ኢንጆይ ማድረግ እነሱን በማሰቃየት something ሊፍጁር እዛ ድረስ ሊል እንደሚችል አይተናል እኮ። ሰው ያንን ላካስደረገው በኋላ ይተዋል ሸይጣን ይሄ ነው ባህሪው። ሲምፕል ምሳሌ ልስጣችሁ። አሁን ሸይጣን ኤፒስቲን ምናምን ስል ራቃችሁ ይርቃል ብዬ አስባለሁ። ምሳሌ አሁን ላይ በጣም አደገኛ ከሆኑ ነገሮች መካከል በተለይ ወጣቱ ላይ በጣም ከምናስተዋላቸው ነገሮች መካከል አደንዛዥ ሰዎች በጓደኛ ግፊት ሊሆን ይችላል። ሞስትሊ በጓደኛ ግፊት በተለይ ፒር ፕሬሸር ሃይ ስኩል ላይ ሲገባ በጣም የተለመደ ነገር ነው። ልጆቻችሁን በጣም ጥሩ ጓደኛ እንዲሆኑ አድርጓቸው። አሁን ሰው በተለምዶ ጥሩ ጓደኛ ምረጥ ምናምን ይባለው ነው አይደለም። ጥሩ ጓደኛ ሆኑ። እናንተ ጥሩ ጓደኛ ከሆናችሁ ከቻላችሁ እነዛን ሰዎችን ታወጧቸዋላችሁ። ጥሩ ጓደኛ ከሆናችሁ ካልሆነ ተርቋቸዋላችሁ። ተግባባን? ሶ ሃይ ስኩል ላይ ምናምን ላይ ስራ ቦታ ላይ ምናምን ብቻ በተለያየ መንገድ ሰዎች ወደዚህ ጉዳይ እንድትገቡ ያደርጓቸዋል፣ ይገፋፏቸዋል። ይሄ ኮፋ የምትልበት ነው፣ ፈሽ የምትልበት ነው፣ ብትን የምትልበት ነው፣ አረ በቀላላ ነው የምትለው ምናምን ይባላል። በቃ እኔ የተማርኩባቸው ትምህርት ቤቶች ላይ በጣም አዲ ነበረ እንደዚህ ነገር ማለት በጣም ብዙ ትምህርት ቤቶች ላይ ምናልባት ሃይ ስኩል ላይ ያሉ ልጆቻችሁን ቼክ አድርጓቸው። እንደውም ቅርብ ጊዜ ያየሁት አንድ ትምህርት ቤት አዲስ አበባ ላይ ያለ ከ8ኛ ክፍል እስከ 12ኛ ክፍል ወንዱም ሴቱም ሙስሊሙም ነን ሙስሊሙም ክርስቲያኑም ሌላውም ሃይማኖትም የሌለው ካለ አላቀም 98% ይጠቃቀማሉ እንደዚህ አይነት ነገር። ወይ ኤሌክትሪክ የሚባለውን ምንድነው የሲጋራ እንትን አለ እንትን መጠቀሚያ ስክሪፕቶ የምትመስል ወያን ይጠቀማሉ ወይ ኖርማሉን ይጠቀማሉ። ሱብሃንአላህ ከ8 እስከ 12 ሙስሊሙም ክርስቲያኑም ሴቱም ወንዱም ይሄ በጣም እንደው አቅል ከቦታው ይበራል እንደዚህ ነገር ሲሰማል። አላኩል ሐሊን ፖይንት የቱ ጋር መሰላችሁ? ሸይጣን እንግዲህ የሰውም የጂንም ነው ብለን ጨርሰናል፣ ደምድመናል። የሰው ሸይጣን من الجنة والناس الذي يوسوس في صدور الناس من الجنة والناس ብለን ጨርሰናል፣ ደምድመናል። ሸይጣን ከዚህም ከዛም ሳይድ ሊሆን እንደሚችል እዚህ ጉዳይ ላይ ካስገባችሁ በኋላ ሰው
ወደዚህ ነገር ውስጥ ከገባ በኋላ በጣም ህይወቱ ሊመሰቃቀል ይችላል። በትምህርቱ በጣም ሊሰንፍ ይችላል። ጊዜውን በጣም አባካኝ ሊሆን ይችላል። የእንቅልፍ ሰዓቱ በጣም ሊዛባበት ይችላል። ዝም ብሎ ባህሪው ሊለዋወጥ ይችላል። ሊነጫነጭ ይችላል። ሊቆጣ ይችላል። በጣም አደገኛ የሆኑ ነገሮች ሊሞክር ይችላል ምናምን በጣም ዊርድ የሆኑ ነገሮችን ይሞክራል። እዛ ውስጥ ግን ከገባ በኋላ መጀመሪያ ያስገባው ሰው አይዞህ በርታ ምናምን አይለው። ጠፍቷል። በቃ እሱ የሚሸጠውን ሽጦለት የሚሰጠውን ሰጥቶት የተበረኡ ሚን ወይ በቃ ጥሎት ነው የሚሄደው። አልኹዝላን አረ ለብለን የተነሳ ነው ጥሎት ይጠፋል። በጣም ከሸይጣን አንደኛ አደገኛ ባህሪዎች መካከል አንደኛው ይሄ ነው። የተለያዩ ሱሳሱሶች ውስጥ ያስገቡናል የሰው ሸይጣኖች። ከዛ በኋላስ እኛ ህይወታችን ከተመሰቃቀለ በኋላ እነዚህ አካላት ከጎናችን አሉ እንዴ? የሉም። ትዝም አትለውም፣ አያስታውስህም። ሸይጣንም ልክ እንደዛ ነው ያለው። ኢላ አን ደዐውቱኩም ፈስተጀብቱም ሊ። የሰውም ሸይጣን የጂንም ሸይጣን በግድ እና ተጠቀም፣ በግድ አኝክ፣ በግድ ሳብ አይልህም። ጥሪ ነው የሚያደርግ። ኢላ አን ደዐውቱኩም፣ ጥሪ ያቀረብኩላችሁ እሺ አላችሁ እንዴ? የኔ ጥፋት ፈላ ተሉሙኒ ወሉም አራ እኔን አትወቀሱኝ፣ ራሳችሁን ውቀሱ። እኔ ምን ላድርግ? እኔ እኮ አላስገደድኩክ ነው የሚሉን ሰዎችም እንደዚህ ነው የሚሉን። ስለዚህ ሸይጣን አደገኛ ባህሪዎች መካከል በጣም ማይሆን ቦታ ውስጥ ይከተንና የሰውም የጂንም ሸይጣን ማለት ነው የተበረኡ ሚንክ። ስለዚህ ኮንሺየስ እንሁን። ኮንሺየስ በጣም ንቁ መሆን ይፈልጋል። ያ ጀማዓተል ኸይር መፍትሄውን ስንመለከት እነዚህን አደገኛ የሆኑ ማታለያዎችን እንዴት ማለፍ እንደምንችል እናያለን ኢንሻአላህ። ከራሱ ቁርአን ራሱ መፍትሄው ስላለው ማለት ነው። የመፍትሄው ግማሹ እነዚህ ነገሮች ወይ በእነዚህ መንገዶች ሸይጣን እንደሚያጠቃን ማወቅ ነው። ከዚያ በኋላ ደግሞ ይህን ካወቀን በኋላ ኮንሺየስ ስለምንሆን ምን ማድረግ እንዳለብን ደግሞ ቁርአኑ ይነግረናል። ግን መጀመሪያውና ትልቁ ነገር ምንድነው? ማወቅ ነው። አሁንም ዓለማዊ መጽሐፎችን ብንመለከታቸው ለምሳሌ the art of war ብንመለከት ለምን art of war ጋር ሄደላችኋለሁ። አሁን ይሄ እንዲቀርባችሁ ነው። ግን ቁርአን ራሱ ምንድነው የሚለን? ቁርአን ከወረደባቸው ዘላለማዊ የአላህ Subhanahu Wa Ta'ala ራእይ ወደኛ ከመጣባቸው ምክንያቶች መካከል ወሊተስተቢነ ሰቢሉል ሙጅሪሚን፣ የአመፀኛ አጥፊ የሆኑ አካላት መንገዳቸውን በደንብ ልታውቅ ነው ይላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ቁርአን የመጣበትን ግብ እኮ ሱብሃንአላህ። አጥፊ ከሆኑ አካላት ደግሞ አላ ራእሲህም ሸይጣን ነው። ስለዚህ መንገዱን ማወቁ እሱ ላይ ድልን ለመቀዳጀት ግማሹ መንገድ ነው። በቃ ግማሹ በዚህ መንገድ በዚህ በኩል ነው የሚመጣው የሚለውን ማወቅ። ከዛ በኋላ መከላከያ እናበጅለታለን ካወቀን በኋላ ማለት ኢምፖርታንት ፖይንት ነው። ስለዚህ ይሄ በጣም ኢምፖርታንት ፖይንት ነው። ሸይጣን ምን ያደርጋል? አደገኛ የሆኑ ቦታዎች ላይ ይከተንና ይተወናል። የሰውም የጂንም ሸይጣን ምሳሌ እንግዲህ በድራግና በሱሳሱስ ውስጥ አይተናል። እንደውም ቅርብ ጊዜ ያየሁት አንድ መረጃ እንደ ሙስሊም በዝ የሆነ አካባቢና ብሔር ነው። አጠገቡ ደግሞ ሌላ ብሔር አለ ሙስሊም ያልሆኑ ማለት ነው። እና 80% የሚሆነው ሙስሊም በዚህ ሆነው አካባቢና ብሔር የሚገባው አረንጓዴ ቅጠል ኢምፖርት ለበለው የሚመጣውና የሚጫነው ከዚህኛው አካባቢ ነው። ያ አካባቢ ምንም አይነት የሚጠቀሙት ምናምን ነገር የላቸው፣ ምንም ያኝኩት ነገር የላቸው። ግን ይሄ እዚህ አካባቢ ያለውን ሰው 80% የሚሆነው የሚገባው ከዚህ ነው። እና እንዴት ነው ወላሂ እኔ አላቅም። እንዴት ነው ሰው ኮንሺየስ መሆን? በቃ ይሄንንም ያው የሚያደንዝ አስለን ሲጀመር የሚያደነዝዝ ነገር ነው፣ ደንዝዝ ነው የምትል እንዴ በየትኛው ሰዓት ታስበዋል? የተበረኡ ሚንክ የሚለውን ፖይንት በደንብ ለማጠንከር ነው። ሁለተኛው እንግዲህ የሸይጣን ስትራቴጂ ቁርአን ላይ የተጠቀሰው በድምጽና በተለያዩ ነገሮች ተህሺድ ማድረግ ነው፣ ሰውን ወደ መጥፎ መንገድ ማስገባት ነው። የቁርአኑ ወርዱ ምንድነው? አልስቲፍዛዙ بالصوت በድምጽ በቃ ማጨማለቅ፣ ሰውን ሐራም ውስጥ መክተት ማለት መጥፎ ነገር ውስጥ መክተት ነው። ይሄ ደግሞ በተለምዶ እንግዲህ ፕሮግራሞች ላይ፣ ሰርጎች ላይ፣ በትምህርት ቤት ደግሞ ስንሄድ ይሄ ዴይ የሚባሉ ቀናቶች አሉ፣ የተለያዩ ቀናቶች አሉ ትምህርት ቤቶች ላይ የሚከበሩ።
እኔ በጣም አደብ አላት ብዬ ማስባት ልጅ አኽላቅ አለው ብዬ ማስበው ልጅ ለዲኑ ቀረብ ያለ ነው ብዬ ማስበው ልጅ የሆኑ አይነት ሙዚቃዎች ሲከፈቱ በቃ አቅላቸውን እንትን ብለው ሌላ ዓለም ውስጥ ይገባሉ ይሄ ከሸይጣን ነው واستفزز من استطعت منهم بصوتك نميله الله سبحانه وتعالى بدمصه ይላቸዋል አበበስ በቃ ይሄ ሙዚቃ ምናምን እዛ አካባቢ ያሉ ነገሮች ከሸይጣን ነው ሰዎች ራሳቸውን ኮንትሮል ማድረግ መቆጣጠር የማይችሉበት አይነት ሙድ ውስጥ እንዲገቡ ያደርጋቸዋል በጣም በሚገርማችሁ ሁኔታ ይሄ ቀረጻ ከመካሄዱ በፊት አንድ ፖድካስትም እያየው ነበር ሙዚቃ አሁን እኛ ሙዚቃ حرام ነው ሐላል ነው አንፃር ብቻ ነው የምናየው ነው አይደለም ሙዚቃ ከማህበረሰብን ከመስራት ማንደሲቱን ከመቅረጽ መልእክት ከማስተላለፍ ከስነ ልቦና ከዕልም النفس ከሳይኮሎጂ ምናምን አንፃር እንዴት ነው ያለው ተጽዕኖ የሚል ሪሰርች ነው ሳይነበርና والله በቃ ከመነግራችሁ በላይ እንዴት ሼፕ እንደሚያደርገን እንዴት ስሜታችንን እንደሚያነቃቃል እንዴት እንደናዘን እንደሚያደርገን በጣም ከባድ ነገር ነው طيب ሰዎች ለምሳሌ የደስታ ሰዓት ላይ ምናምን ነገር የሆነ ነገር ሲከፈት በቃ ቅጥ የሌለው ነገር ታለ ጀለቢያ የለበሰው ሰውዬ ሌላ ዓለም ውስጥ ይገባል እንግዲህ አስቡት መርህና እሴት የማይገድባቸው ሰዎች በተለያየ ምክንያት ተጠርተው ከሆነ እዛ ፕሮግራም ላይ ምን አይነት ሙድ ውስጥ ሰውን ሊያስገቡት እንደሚችሉ ከዛ ምን ሊከተል እንደሚችልም አስቡት በጣም ጸቦች ሊከተሉ ይችላሉ ከዛ ኸምር ምናምን ሊከተል ይችላል ከዛ እዛ ውስጥ አብረህ ወጥተህ ሌላ ሽኮሎሊም ልትል ትችላለህ ብዙ ነገሮች ሊከተል ይችላሉ ወስተፍዚዝ በቃ ነሽጣቸው አነሳሳቸው በደንብ አይሁን ሙድ ውስጥ እንዲገቡ አድርጋቸው بصوتك الله سبحانه وتعالى ከፈለክ አድርግ ብሎታል እሱም ከሚያደርግባቸው ነገሮች መካከል ነው ማለት ነው ትምህርት ቤቶች ላይ ዴይ ምናምን እንግዲህ በደንብ ይገባቸዋል አሁን ይሄን ስለ ወጣቶች ወይ እዚህ ላይ ያለፈ ሰው ወይ አሁን እየተማረ ያለ ሰው ይገባዋል የሆነ ወርከርስ ዴይ ተብሎ ምንም እንደሚያገናኘው አላውቅም ወርከርስ ዴይ ጋር ለምንድን ነው ካልተጨመረ ወርከርስ ዴይ ሆኖ የማይታለፈው አላውቅም የሆነ ብቻ የሆነ ነገር የሆነ ዴይ ተብሎ ሌላ ዓለም ውስጥ ይገባል ዴይ ተብሎ ፓሪዎች አሉ የፓርቲ ምናምን ተብሎ አለ ከዛ እዛ ውስጥ ማይገባ አይነት መጠጥ የለም ከዛ ሱብሃንአላህ حدث ولا حرج يعني ስለዚህ ይሄ ሌላው የሸይጣን ስትራቴጂ ነው ብሎ ማወቅ ይፈልጋል ነፍሳችን ስትፈልግ ስትከጅል ወደዛ ልትሄድ ስታስብ ነው አይደለም ይሄ የሸይጣን ድምጽ ነው ብሎ ማወቅና ኮንሺየስ መሆን ይፈልጋል የት ሊወስደኝ እንደሚችል በደንብ አንደርስታንድ ማድረግ ይፈልጋል ማታ ላይ ፕሮግራም ከተዘጋጀና ሌሊት ላይ ፕሮግራም ከተዘጋጀ ምን ሊሆን እንደሚችል አስቡት ከዛ በኋላ ተቀላቅሎ ነው የሚደነሰው የሚጨፈረው አሁን እንደዚህ ትምህርት ቤት ፕሮግራሞች ላይ በተለይ ደግሞ ልጆቻችሁ ጋር በተለይ ደግሞ ወላጆች ምን ሊሆን እንደሚችል አስቡት ያ ጀማዓት الخير እንግዲህ ለኛው የሸይጣን ስትራቴጂ ነው ኢንሻአላህ መፍትሄዎቻቸውን ደግሞ በቀጣይ ፕሮግራሞችን እናነሳለን ነገር ግን የሸይጣን ስትራቴጂዎች ገና አላበቁም ሸይጣን የበለጠ ማወቅ ያለብን እንድንጠነቀቀው ማለት ነው በጣም ንቀነው ያለነው መናቁን ደግሞ እሱ ፈልጎት ነው ማለት ዝቅ አድርገን እንድናየው ይፈልጎት ነው መስለኝ መቼም ጠላቴ ነው ብለን አግዝፈን ካየነው እንጠነቀቀዋለን ለዛ አይፈልግም እሱ እንደዛ እንድናየው ከሌላ አድርገን እንድናየው ምናምን ሲወራም ከሌላ ተደርጎ እንዲወራ ነው የሚፈልገው አላኩል ሐሊም ፕሮግራማችንን ኢንሻአላህ በዚህ እናበቃለን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته